በአዲስ አበባ ከተማ ለትምህርት ዘርፉና ለትውልድ ግንባታ በተሰጠው ትኩረት የመማር ማስተማር ስራው ላይ መሻሻል እየመጣ ስለመሆኑ ይነገራል። በተለይ የትምህርት ጥራትን ለማረጋገጥ በተከናወኑ በርካታ ተግባራት ውጤቶች መመዝገብ መጀመራቸውን የአዲስ አበባ ትምህርት ቢሮ መረጃ ያሳያል። ለአብነትም ባለፉት ዓመታት ተግባራዊ የተደረገው የተማሪዎች ምገባ ለትምህርት ጥራት መረጋገጥና ለተማሪዎች ከፍተኛ ውጤት መመዝገብ ለአብነት ይነሳል። ይህንኑ የተማሪዎች ውጤት ይበልጥ ማሳደግ የሚያስችል ትብብር በአዲስ ሚዲያ ኔትወርክና በአዲስ አበባ ትምህርት ቢሮ መካከል ተደርጓል። ተቋማቱ የተለያዩ ትምህርት አይነቶችን በተለያዩ ቋንቋዎች በኤኤምኤን ፕላስ በቴሌቪዥን ለማስተላለፍ የትብብር ስምምነት አድርገው ወደ ስራ ገብተዋል። እየተሰጠ ያለው የትምህርት በቴሌቪዥን መርሃ ግብር ከአዲስ አበባ በተጨማሪ በሌሎች አካባቢ የሚገኙ ተማሪዎችን ጭምር ተጠቃሚ በማድረግ ለትምህርት ጥራትና ተደራሽነት ጉልህ አስተዋጽኦ እንደሚያበረክት ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉ ምሁራን ይስማሙበታል። አዲስ አበባ ትምህርት ቢሮና በአዲስ ሚዲያ ኔትወርክ እየተሰጠ ያለው ፕሮግራም በነገራችን ላይ ትልቅ ኢኒሺዬቲቭ ነው። እጅግ በጣም የሚደነቅ ከዚያም ባለፈ ደግሞ ውጤቱ ለትውልድ የሚተርፍ አሁን ባለንበት ዘመን ደግሞ እንደሚታወቀው የትምህርቱ ላንድስኬፕ መልክዓ ምድሩ ተቀይሯል። ድሮ ትምህርት በክፍል ውስጥ ብቻ ነበር። የድሮ ተማሪ ስንልና የአሁን ተማሪ ስንል የሚለያቸው ነገሮች ካሉ ውስጥ አንዱ ይሄ ነው። ጊዜው ተለውጧል። ስለዚህ ትምህርት በቴሌቪዥን ከአዲስ አበባ ትምህርት ቢሮና ከአዲስ ሚዲያ ጋር እየተሰጠ ያለው ከዚህ ጋር አብሮ ተዛማጅነት ያለ ነው ማለት ነው። ተማሪዎችን የትምህርት አቅም ለማጎልበትና እንዲሁም ደግሞ መጨረሻ ላይ የተማሪ ውጤት ከፍ ያለ እንዲሆን የተሻለ እንዲሆን ለማድረግ ይህን የትምህርት በቴሌቪዥን ፕሮግራም በመጀመሩ በጣም ትልቅ ስራ ነው ብዬ ነው የምወስደው። ትምህርት ቢሮ በዚህ ረገድ ያደረጋቸው በርካታ ስራዎች አሉ። ይሄ አብይ ስራ ተደርጎ ሊቆጠር ይችላል። ከአዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭም ያሉ ተማሪዎች በዚህ እድል ተጠቃሚ ሆነው ውጤታቸውን የሚያሻሽሉበት ተጨማሪ እድል ያገኛሉ የሚል እምነት አለኝ። መርሃ ግብሩ ትምህርትን ከቴክኖሎጂ ጋር በማስተሳሰር በክህሎት የዳበረ ትውልድ ለማፍራት የሚደረገውን ጥረት በከፍተኛ ሁኔታ እንደሚያሳድገው የገለጹት ምሁራኑ ልጆች ከቤተሰቦቻቸው ጋር ሆነው እንዲማሩም እድል ፈጥሯል ብለዋል። እነዚህ ልጆች መሰረታቸው የሚገነባው ትምህርት ውስጥ ነው። በትምህርት ስርዓት ውስጥ ደግሞ የወጣቶቹ ስብዕና አካዳሚክ ብቃት ከተገነባና በጥሩ መሰረት ላይ ከተጣለ ነገ ከነገ ወዲያ ሀገራቸውን የሚጠቅሙ ዜጎች ብቁ ዜጎች የሚሆኑና ለኢኮኖሚ እድገቱ ደግሞ ጉልህ አስተዋጽኦ የሚያበረክቱ ዜጎች ይሆናሉ። ስለዚህ መሰረቱ ላይ ተጀምሯል። ቤተሰብ ይከታተላል፣ ልጁ ሲማር ያያዋል። መከታተል ብቻ አይደለም፣ ምናልባት ቤተሰብም የዘነጋውን ትምህርት አብሮ ያያልና ኢንተራክቲቭ ነው። ሁሉን አካታች የሆነ ለትምህርቱም ጥራት የራሱ የሆነ ጉልህ አለውና ይህንን ኢኒሺዬቲቭ የወሰዱ አካላቶች በጣም ሊደነቁ ይገባል። በተለይ በዚህ በማህበራዊ ሚዲያና በአጠቃላይ ሜንስትሪም ሚዲያውን ጨምሮ ለተነጠቀው ትውልድ የሚመልስ በጥሞና እንዲሆን የራሱ ጊዜ እንዲኖረው በቤት ውስጥ እንዲህ አይነት ፕሮዳክቲቭ ነገርን ኤክሰርሳይዝ እንዲያይረዳዋልና ትልቅ ተሞክሮ ነው። የተማረና የሰለጠነ ሀገር ተረካቢ ትውልድ ለመፍጠር በሚደረገው ትጋት ውስጥ አዲስ ሚዲያ ኔትወርክ ከአዲስ አበባ ትምህርት ቢሮ ጋር የጀመረው ትምህርት በቴሌቪዥን መርሃ ግብር ሌሎች ምሳሌ የሚሆን ስራ መሆኑንም ምሁራኑ ተናግረዋል። ለዚህ የአየር ሰዓት መድቦ የራሱን ቻናል መድቦ የአዲስ ሚዲያ ኔትወርክ ከትምህርት ቢሮ ጋር በመተባበር ትምህርታዊ መዝናኛ ፕሮግራሞቻቸው ሌላ አማራጭ ቻናል እንደዚህ አይነት አማራጭ ቻናሎችን ለተማሪዎቹ በመፍጠር ብቃት ያላቸው መምህራን በዚያ ስቱዲዮ ውስጥ እንዲያስተምሩ በማድረግ ተማሪዎችን የትምህርት አቅማቸውን የሚያጎለብቱ ስራዎችን ቢሰሩ ማህበራዊ ኃላፊነታቸውን ሚዲያዎች ይወጣሉ ብዬ አስባለሁ። ማህበራዊ ኃላፊነት ማለት ደግሞ አንዱ ይሄ ጉዳይ ነው እና ትምህርት ጉዳይ ላይ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጋር ተባብሮ እየሰራ ያለው ነገር በጣም ሊመሰገን የሚገባው ነው። ይሄ ለሌሎችም ተሞክሮ ይሆናል። እንግዲህ አዲስ ሚዲያ አይ ቲንክ ሪፎርም ላይ ያለ ይመስለኛል። አሁን ማቸው ለውጦች በጣም ደስ እያሉ ነው ያሉት። የአንዱ የሚዲያ ትልቁ አላማ የሚባለው ሚዲያ ኢዝ ቱ ቲች ለማስተማር ነው። ዋነኛው ሚዲያ ሊያዝናና ይችላል። ምናልባት አሁን ልጆቻችን እያንዳንዳቸው በአዲስ ሚዲያ ኔትወርክ የምታገኛቸው ፕሮግራሞች ብትሉ ስለ ስፖርት ሊነግሩ ይችላሉ፣ ስለ ሙዚቃ፣ ስለ ዜና። አሁን እንግዲህ ተጨማሪ ደግሞ ተደማሪ ግብአት እያገኘ ነው። እንዲህ አይነት ፕሮግራሞች በአዲስ ሚዲያ ኔትወርክ በአዲስ ቴሌቪዥን የሚሰጠው ተማሪዎች አቴንሽናቸውን አስተሳሰባቸው ወደ ትምህርት እንዲያመጡ ሚዲያው በዚህ ላይ መሳተፉ በተለይ ሜንስትሪም ሚዲያው በአጠቃላይ ትልቅ ጥቅም ነው ያለውና ይበል የሚያሰኝ ነው። በርቱ ነው ማለት ነው። የቴሌቪዥን ትምህርት በተማሪዎች ላይ ባለው የሚቀየር በመሆኑ ሌሎች አካባቢዎችም ሞዴል ሆኖ ሊቀርብ እንደሚገባው ተጠቁሟል። የአዲስ ሚዲያ ኔትወርክ የጀመረውን ስራ
ከትምህርት ቢሮ ጋር በመተባበር የጀመረው ስራ አጠናክሮ ቢቀጥል፣ ሁለተኛ እንደዚህ አይነት ተመሳሳይ ስራዎች በመላ ሀገሪቱ እንዲሰሩ ሞዴል ሆኖ ሊቀርብ ይገባዋል የሚል እምነት አለኝና ይሄንን ነገር ዝም ብለን ይሄ ፕሮፓጋንዳ አይደለም፣ ፖለቲካ አይደለም፣ ትምህርት ነው። ስለዚህ ከትምህርት ላይ ደግሞ ኢንቨስት የሚደረግ ነገር ለሁላችንም ነው። ነገ ከነገ ወዲያ ለሁላችንም ነው ጥቅሙ ያለው። ስለዚህ እንደዚህ አይነት ስራዎች ወደፊትም ተጠናክረው ሊቀጥሉ ይገባል። እንደ ሀገር የባህል ለውጥ ያመጣል። ተማሪዎች ከትምህርት ቤት ባሻገር ቤታቸው ሆነው ትምህርት መማር እንዲችሉ ሄደው የሚያገኙትን ባሉበት እንዲደርሳቸው የሚያደርግ መርሃ ግብር ነውና ይሄ እጅግ በጣም ከኢኮኖሚም ከምንም አንፃር በጣም አስፈላጊ እጅግ በጣም ጥቅም ያለው እንደሆነ ይታመናል።